ባለፈው አዲስ አበባ ላይ ጋዝ ሲያቃጥሉ ነው ሲረጩ አይተናቸዋልና የብልጽግና ደጋፊዎች። ስለዚህ እሱን እንዳይረጭ መሬት እንዳይፈስ ለህዝብ እናካፍለዋለን፣ መኪናዎቹን እንዲነዱ እናደርጋቸዋለን። ለምን ያኔ ፋኖች የፕሪቶሪያው ስምምነት ተግባራዊ ከተደረገ በኋላ ያንን እንደ ተርኒንግ ፖይንት ተጠቅመው ወደ ጫካ በገቡበት ሰዓት ላይ ትልቅ ትኩረት ሊሰጣቸው ይገባ ነበር። ወይም ወደዛ ውሳኔ ላይ እንዳይደርሱ ማናገር ያለብን ማናገር፣ መፍታት ባለብህ ጉዳይ ላይ በመፍታት ካልሆነ ግን አንተ እንደምትለው ወይ ሌላ እንደሚለው ህዝቡ ራሱ ይተፋቸዋል። በኢትዮጵያ ታሪክ ህዝብ ሲተፋቸው አላየንም። በኢትዮጵያ ታሪክ ሰላማዊ ፓርቲዎችን ህዝብ የሚተፋው፣ ታጣቂ ኃይሎችን ግን ህዝብ ሲተፋ አላየውም። እየበዙ እንኳን ባይመጡ አስቸጋሪ ይሆኑባል። ቲፒኤልኤፍ ለምሳሌ 5.5 ሚሊዮን የትግራይ ህዝብ ሊተፋው አይችልም። 70,000 ይሁን 80,000 100,000 ታጣቂ ይኖረዋል። ይሄ ደግሞ ቀላል አይደለም። 50,000 እንኳን ሰራዊት ቢኖረው አንተ በመረጥከው የመጫወቻ ሜዳ ላይ ጫወትል ይችላል። እንደ 50,000ነታቸው ተጫውተው ሊያዳክሙ የሚችሉት ሲናገሩ ሰምታል። በነገር ላይ ምንድነው ያለው? ከባለፈው ጦርነት እኔን አሁን ብትጠይቀኝ እኚህ ሰዎች ቲፒኤልኤፎች ጦርነት ማንሳትን ይፈልጉታል፣ አሟሟታቸውን ለማሳመር ልል ይችላሉ። ነገር ግን የተናገሩትን ትንታኔ በዋዛ ላይ ለምሳሌ ምንድን ያሉት? ከመጀመሪያው ጦርነት ተምረናል ሲል 50,000 60,000 100,000 አስገድሎ ሊሆን ይችላል። ማድረግ የሌለበትን ጦርነት በማድረጉ ሊሆን ይችላል። ዘይ ደግሞ ከየት ታጣቂ ቡድኖች ወይም ደግሞ አመራሮች። ነገር ግን አሁን እያለ ያሉት ምንድነው? ከመጀመሪያው ጦርነት ሌሰን ወስደናል። መጀመሪያ ያስመታን ምንድን ነበር? መጀመሪያ የመታችሁን በድሮን ከነበረ ኦኬ፣ አሁን በድሮን ላለመመታት ምን አይነት ታክቲክ ነው መጠቀም ያለብን የሚለውን ነድፈናል ምናምን ካለ እየተዘጋጀ ነው ማለት ነው። ይህን ስብስብ ደግሞ ራሳቸው እንኳን ባመኑት ከ200,000 በላይ ወታደሮች አሏቸው። ይህን እንዴት ነው ማስታገስ የምትችለው? ይህን እንዴት ነው ህዝቡ ይተፋዋል ብለህ የምታስበው? እዚህ ህዝቡ አይተፋውና ማለት ነው ወልቃይት የነሱ ያልሆነውን በጉልበት እንወስዳለን፣ እዛ ያለውን ህዝብ እንጨፈልቃለን፣ የፌዴራሉን ስልጣን ይዘን ያለ ምርጫ እኛንን ሀገር የምንመራው፣ እኛ በምንለው ነው ያቺ ሀገር የምትሄደው፣ እኛንን የበላይ በማንኛውም የውሳኔ መስጠት ሂደት ላይ የበላይ ወሳኞች እኛንን ብለው ሲሉ አንተ የምትወስደው ነገር እነሱ የጠየቁህን ነገር አለማድረግ ነው። አሁን የፌዴራል መንግስት እኮ ምንም ጠይቀው ከእጁ እንደማይወስዱ ያውቃል። ወልቃይትን፣ ራያን እነዚህን በጉልበት በማስፈራራት እንደማይወስዱ ያውቃል። ጦርነት ውስጥ ቢመጡ በጦርነት ነው የምትመልሰው። ሌላ መንገድ የለህም። ለመደራደር አሁን ክፍት ነው። ምንም አልደራደርም የሚባልበት ነገር የለውም። አሁን የህወሓት ጥያቄ ምንድን ነው? እንደ ፓርቲ ካየሃቸው ምርጫችሁን አካሂዱ። ምርጫ ቦርድ ታዛቢ ባለበት ደብረጽዮንም ይመረጥ ማንም ይመረጥ ጉዳያቸው አይደለም። ግን ምርጫ ቦርድ ህጋዊ ለመሆን እንደ ማንኛውም ፓርቲ ኖርማል ናችሁ፣ ፓርቲ ናችሁ። ብልጽግናም እንዳደረገው በህዝብ ፊት በግልጽ አድርጉት ጠቅላላ ጉባኤያችሁን። ምርጫው ሲካሄድ ምርጫ ቦርድ ታዛቢ መሆን አለበት ነው። ይህንን የእኛን ምርጫ ቦርድ መጥቶ ቀርቦ አይታዘብም አይገኝም ብለው ነው እምቢ ያሉት። ይህንን ሳያደርጉ እኛ ፕሪቶሪያ ስለተፈራረምን ሌጂትሜት የሆነ እሱን እኮ ገብተናል እኮ አንተ፣ እሱን እኮ ተረድተናል እኮ። እሱ መግለጫ ሲያወጡ እንደው ጀስት ለፖለቲካል ኮሬክትነስ ወይም ደግሞ ፖለቲካ ለመስራት እኛ ምናምን ይበሉ እንጂ የቲፒኤልኤፍ ጥያቄ መናገር ይቻላል። የዳታ ማረሚያ፣ የቁጥር ማረሚያ 200,000 ወታደር ያልከው ስህተት ነው። ያኔም 8,000 9,000 ያላቸው በአጂቴት አድርገው ያወሩት ስለመሆኑ አጌታቸው በሌላው ወታደር ደሞዝ ስከፍል ነበር ብሎ የተናገረውን ላስታውስ እፈልጋለሁ። 200,000 ወታደር የላቸውም። ጌታችን አይሞላም ያላቸው። እሱን አንተ ነው እሱን አንተ እኔ ላለፉት 4 ዓመታት ሲናገር ይሄ 200 እንደውም 200,000 70,000 ቀንሻለሁ። እንደውም
270 ሺህ ሰራዊት ነው አለን ብለው ተናገሩ። ብለው ነበረ፣ ግን በኋላ የላቸውም። አይ ዶንት ኖ እኔ እጅ አልቆጠርኩም። እኔ ያሉኝ ነው የምነግርህ። እነሱ የዛሬ 3 ዓመት አስታውሳላችሁ ስንወያይ 270 ሺህ ሰራዊት አለን ብለዋል ስላችሁ ይሄንኑ ነው ጌታቸው የሆነ ኢንተርቪው ላይ ደግሞ እሱንም ድምፅ አሰምቻቸዋለሁ። ልክ የፕሪቶሪያ ስምምነት በተፈረመ ማግስት እንደውም አንድ ቲክቶክ ላይ አለ አንድ የፈረንጅ ቂጤ የመሰለ ሰውዬ ቴዲ የሚባል 270 ሺህ ኬታ የምትሆነው ሰራዊት ማን ነው? ኤድመንድ ነው የሚባለው 270 ሺህ ሰራዊት ኬታ የምትሆነው አለን እያለ የሚያወራው ምናምን ሲል ድምፅ አውጥቼ አሰምቼዋለሁ። ፖይንቱ ምንድን ነው? በቃ እነሱ አለን ያሉትን ነው ልነግርህ የምችለው። 270 ሺህ ሰራዊት አለን ብለዋል። የፌዴራል መንግስቱ 7 ሺህ ያላቸው የማለት መብቱ የተጠበቀ ነው። ፌስ ቫሊዩ እንሰደውና እሺ 100 ሺህ ሰራዊት አላቸው። እሺ እናንተ በምትሉት 20 ሺህ ሰራዊት አላቸው። 20 ሺህ ታጣቂ ማለት ቀላል አይደለም። 20 ሺህ ሰራዊት ይዘው የብሔራዊ ምክክር ኮሚሽን ሰዎች ምክክር እንዳያደርጉ ከልክለዋል። 20 ሺህ ሰራዊት ይዘው የትግራይ ኢንተሪም ገቨርንመንት አስተዳዳሪ የነበረው ጌታቸው ረዳን ወደ አዲስ አበባ አሸኝተውታል። 20 ሺህ ሰራዊት ይዘው ከሻዕቢያ መንግስት ጋር ያውም ለፌዴራል መንግስት ብቻ የተሰጠውን ስልጣን ጥሰው መቀሌ ድረስ መጥተው የሻዕቢያ ባለስልጣናት እኮ ከቲፒኤልኤፍ ሰዎች ጋር የተነጋገሩ። ይሄ ሁሉ የሆኑ በ20 ሺህ ሰራዊት ከሆነ ውሸት ነው። ማንም የመጣ እሺ ውሸት ነው። ከሻዕቢያ ጋር አይገናኙም፣ ግንኙነት አይፈጽሙም። ጠቅላይ ሚኒስትሩ እኮ ተናግሯል። በግላቸው እየተደበቁ የሚያደርጉት እንጂ ኦፊሻሊ ሻዕቢያ በጣም ፈሪ ነው። በነገር ላይ እንደዚህ በግላጭ ወጥቶ ፎቶ ተነስቶ ምን ብሎ ስብሰባ ሲያደርግ ምናምን የሚታይ የህዝብ ለህዝብ ግንኙነት ብለው የኢሮብ ማህበረሰብን ከኤርትራ ጋር ወይም ደግሞ የትግራይን ህዝብ በናቅፋ ሁሉ መገበያየት ጀምሯል። የት ነው ያላችሁት ጎበዝ? ድንበር ላይ የህዝብ ለህዝብ ግንኙነት ተብሎ ድንበር ከፍተዋል እኮ። ይሄ እኮ ደብረጽዮን እኮ በይፋ እኮ ተናግሯል እኮ። እኛ የጀመርነው የህዝብ ለህዝብ ግንኙነት ነው ብሎ የህዝብ ለህዝብ ግንኙነት አንድ የክልል ባለስልጣናት ከሌላ ሀገር ዜጋ ጋር የህዝብ ለህዝብ ግንኙነት የመፍጠር መብት የለውም፣ ህገ መንግስቱም አይፈቅድለትም። ይሄን ደብረጽዮን ተናግሯል። እነዚህ ጀነራሎች እነ ድንኩል በላቸው ገብረ እግዚአብሔር ሁሌ ነው የሚናገሩት። ፖይንቱ አሁን የኔ ጥያቄ እናንተ እንድትነግሩ የሚፈልገው ቲፒኤልኤፍ ምንም እንበል ምንም 4 ኪሎን ይፈልጋል። በቃ ፖይንቱ ይሄ ነው። በባሌም በለው በቦሌም አንትዬ የተለያዩ ቫሪያብሎችን ገጣጥሞ ወደ 4 ኪሎ የሚያመጣውን መንገድ ከመቆፈር ወደኋላ አይልም። እኔ አንድ ማምነው ከቲፒኤልኤፍ እና ከብልጽግና ከሁለት አንዱ መክሰም አለባቸው። ሁለቱም አንድ ሀገር ላይ ሊኖሩ የሚችሉ ኃይሎች አይደሉም። ሰማይና ምድር ያልፋሉ እንጂ ከሁለቱ ማን ነው የሚጠፋው ነው ጥያቄው። ይሄንማ 4 ኪሎ እንደሚፈልጉ ጌታቸው ተናግሯል። ላሰማችሁ እችላለሁ። ጀነራል ጻድቃን ተናግሮታል። ኬሪያ ኢብራሂም ተናግረዋለች። እዚህ ጋር ፋይል ውስጥ ያለውን ላሰማችሁ እችላለሁ። ሶ ፖይንቴ ወደ ገደለው ስመጣለ ይሄ ነገር እንዴት ነው የሚቋጨው ነው። ያው ጠንክረን እንወጣለን። በመከላከያ ኃይል የሚቻለውን ነገር አድርጋ አዳክመ ወደ ድርድር እንዲመጡ በማድረግ ይሄ የሚተማመኑበት አለኝ የሚሉትን ሰራዊታቸውን ስታዳክመው ወይም መተማመኛ የሚሉትን ነገር ከእጃቸው ላይ ስትወስድባቸው ያው ለመደራደር እንደ ልማዳቸው ይመጣሉ። ካም በፊትም የሆነው ያ ነው። አንደራደርም ሲሉ ባለ 7 ነጥብ ባለ ምናምን ነጥብ እያሉ የነበሩ ናቸው። ያለምንም ቅድመ ሁኔታ ፕሪቶሪያ ላይ ሄደው ዱላ ሲበረታባቸው እንትን ያደረጉ። አሁንም ዱላ ከበረታባቸው እነሱ ምንም ሌላ አማራጭ የላቸውም። ግን አሁን ዱላው ሲመታ ህዝቡ በደንብ እንዲገባው የሌሎች መንግስታት እንዲገባቸው በምን ምክንያት ይሄ መንግስት እርምጃ እየወሰደ እንዳለ ጠቅላላውኑ እንዲታወቅ ነው። አሁን ጠቅላላ የፕሮፓጋንዳ ማሽኖቻቸው ይሄ ጦረኛ አብይ አህመድ ያለ ጦርነት መኖር የማይችለው የኢትዮጵያ መንግስት ምናምን የሚሉት ወሬ በጣም ይሰለቻል። እስቲ እንስጣቸው ጊዜ፣ እስቲዩ እዛም ያለውን ችግር ይረዱት። ከዛ በኋላ ጦርነት የት ነው የሚሄደው? ራሳቸው ይጀምሩ የለ ተክለብልበው፣ ከዛ በኋላ እጃቸውን ያገኙ የለ
እኔ እንደሱ ነው ማስበው። መቸኮል የለብንም ለመዋጋት የሚወስዱብህ ነገር ከሌለ ካልመጡብህ ወደ ጦርነት ሄደህ እንትን የምታደርግበት ነገር መቸኮል ያለብህ ነገር እኔ አይታየኝም ነው። ሌሎችም አይ ቲንክ እንደዛ የመንግስት አቋም ይሄ ይመስለኛል። ወደ ጦርነት ተቻኩሎ ያልገባበት ይሄ ወዴት ይወስዳል መሰለህ? ፀጉራም ውሻ አለ ሲሉት ይሞታል ይላል የሀገር ሰው ስተረት። አንተ የሚታየህ በቀጥታ የመጡትን አመጣጥ ነው የምጠብቀው። ውስጡን ቆፍረውልህ 4 ኪሎ ብቅ ቢሉበስ በሌላ ውስጡን ስለ ይገባኛል። አሁን ገብቶሃል አይደል? ለምሳሌ አሁን በኦነግ አድርገው በፋኖ አድርገው በተለያዩ ታክቲኮች ቅድም እንዳልኩ የተለያዩ ቫሪያብሎችን ገጣጥመው 4 ኪሎ ከመምጣት ወደኋላ የሚመለሱ ኃይሎች አይደሉም። ይህም ሰው እየተናገረው ይህንን ነው። ቆይ ላስደምጣችሁ ለዘጌት ላላችሁ ሰዎች ለአቶም ታያስናለሁ ውጥረቱን በውይይት የመፍታት እድሉ ጠባብ መሆኑን የህወሓት ቃል አቀባይ ተናገሩ። የህወሓት ቃል አቀባይ ሚካኤል አስገዶም ከወይን ጋዜጣ ዩቲዩብ ገጽ ጋር ባደረጉት ቃለ ምልልስ የተፈጠረውን ፖለቲካዊ ውጥረት የመፍታት እድሉ በእጅጉ መጥበቡን ጠቅሰው ሁኔታው ወደ ጦርነት እያመራ እንደሆነ ገልጸዋል። ይህን ያሉበትን ምክንያት ሲያብራሩ ኢትዮጵያና ሱዳንን ከሚያዋስኑት አካባቢዎች ጀምሮ እስከ አፋር ባሉት አካባቢዎች የፌዴራሉ መንግስት የጦር መሳሪያና ወታደራዊ እንቅስቃሴዎችን እያደረገ በመሆኑ ነው ብለዋል። ጦርነትን ወደ ጎን በማድረግ ሰላማዊ አቅጣጫን መከተል ፍላጎት ያለው አካል ከመጣ ድርጅታቸው በማንኛውም ጊዜ ለውይይት ክፍት መሆኑን የገለጹት ቃል አቀባዩ አሁን ባለው የፌዴራሉ መንግስት ሁኔታ ግን ይህ እድል ጠባብ መሆኑንና ሁኔታው በፌዴራሉ መንግስት እጅ እንደሆነም ነው ያስረ ሙሉ የጦርነት ዝግጅት እየተደረገ ነው። የፕሪቶሪያው ስምምነት በግልጽ ፈርሷል ሲሉም አክለዋል። በርካታ የትግራይ ወጣቶችም ከክልሉ እንዲወጡ እየተደረገ እንደሆነ የገለጹት ቃል አቀባዩ ይሳካል ወይንም አይሳካም የሚለውን ወደፊት እናየዋለን። በጥቅም ተደልለው ሰላም ፈላጊ መስለው የሚንቀሳቀሱ የትግራይ ተወላጆች እንዳሉም እናውቃለን ብለዋል። የክልላዊ ፓርቲነት ፍቃድ ያላቸው ነገር ግን መቀመጫቸውን በዋነኝነት አዲስ አበባ ላይ ያደረጉ ተቃዋሚ የፖለቲካ ፓርቲዎችን በሚመለከትም አዲስ አበባ ላይ ሆነው በሚያደርጉት እንቅስቃሴ ዋስትና እንደሌላቸውና ጦርነት ቢቀሰቀስ ለስደት ሊዳረጉ እንደሚችሉ በመጥቀስ አስጠንቅቀዋል። ቃል አቀባዩ አዲስ አበባ ያላችሁ የትግራይ ፖለቲከኞች ነው እያለ ያለው ሰውዬው ጦርነት ቢቀሰቀስ መጀመሪያ ከመቀሌ የተሰዳችሁ አዲስ አበባ መታችኋል፣ አሁን ወደ ሌላ ቦታ ትሰደዳላችሁ ሲል ጦርነት ቢቀሰቀስ ምናደርገው ወደ 4 ኪሎ ነው ማርች የምናደርገው እያለ ነው። ይገባችኋል? ይሄ ጦርነት ወደ 4 ኪሎ ለመምጣት የሚያደርጋቸውን ጠርጊያ የሚያመቻቹበት ነው። አዲስ አበባ ናችሁ የምተቹን ሰዎች ሁለተኛ ስደት ነው የሚሆንባችሁ። ያ ከመሆኑ በፊት አደብ ግዙ ነው እያለ ያለው። በማከልም ጦርነት ከተነሳ የት ተነስቶ የት እንደሚያበቃ አይታወቅም። አዲስ አበባ ላይ ነገ ምን እንደሚፈጠር ምን ያውቃሉ? ያች ቀን ከመጣች ዳግም መሰደዳቸው አይቀርም። አዲስ አበባ ላይ የትኛውም ስርዓት አያድናቸውም ብለው እነዚህ ድርጅቶች ከህዝባቸው ጎን ለመሰለፍ ጊዜው እንዳልረፈደ ነው የገለጹት። የክልሉ ሉዓላዊ ግዛቶች የመቆራረስ ጊዜ ማብቃቱ አይቀርም ያሉ ሲሆን እነዚሁ አካላት ጸረ ህዝብ መሆናቸውን ህዝቡ ሊገነዘበው ይገባል ሲሉ አክለዋል። ኩናት ተጀመሩስ አባይ ከመዝ ጅመር ነው ፔሬድ ህዝቡ ይተፋቸዋል። እነሱ ወደ 4 ኪሎ እየመጣን እኮ ነው እያሉ ያሉት። እነሱ እየሰራንበት ነው። ኦልሬዲ ምን እየቀመረን እንደሆነ አታውቁም እያለ ነው። አንተ ህዝብ እስኪ ተፋቸው የጠበቅ ነው። እነሱ አዲስ አበባ ላይ ምን እየቀመረን እንዳለ አታውቅም ነው እያሉ ያሉት። ይሄ እንዴት ታዋለን? እኔ ጥያቄ የተከበሩ ይርታቸው ከልብ እናመሰግናለን ስለመጡ። እስኪ አስተያየት በተነሳው ጉዳይ ላይ ታንኪው ቴዲ። በእውነት እምልህ ለብልጽግና እየደገፈ ያለው አንተነህ ነው ማን ወንድማችን ሄዳት ዘንሃብ እኔ ኩሉ ምንም ክሉ የለው። እንዴት መንግስት ሰራዊት አንሶት ኃይሉ ተዳክሞ ሽፋን መስጠት አቅቶት እየሰበሰበ ሰራዊቱ እየሸሸ ቦታ እየለቀቀ እያየ እየሰማ ታክቲክ ነው። ልክ ወያኔ ስልታዊ አፈግፍግ አይደለም እያደረገ ያለው። የወያኔን ያደረገውን ጊዜ ስልታዊ አፈግፍግ እያለ የሸሸ ወደ አዲስ አበባ ይዟቸው ሊገባ ትንሽ ነው የቀረው። የአማራ ፋኖ
አመራሮቹ ሲዋጉ የነበሩት ማቃቸው ነበር። እርሳቸው ምን እናደርግ ጥለነው እንክፈተው እንደ ይግባ ሲል ኖ ከገባ ወያኔ እንደገና ጉዳችን ነው የሚፈላ። ተከላከሉ፣ አስወግዱት ወያኔ ሌላ ጠላት አለን። እሱን ደግሞ ቀስ ብሎ የአማራ ጥያቄዎች እንደማይመለሱ ታውቃላችሁ። ቀስ ብለን እንደርስበታለን ሌላውን ብለን ነው ወያኔ አከርካሪው እንዲሰበር ተደርጎ መከላከያ ሰራዊት አፈግፍግ እያለ አቅሙ እየተዳከመ ወደ አዲስ አበባ እስኪገቡ ነበር እየሸሸ የነበረው። ነገር ግን ፋኖ ካስመለሰው በኋላ ሁለተኛ ጦርነት እንደሚመጣ ከኦሮሞ ጋር ያለው አስተዳደር እናውቃለን። ለምን ጥያቄዎቹ በአግባቡ በሰላማዊ ሰልፍ ይርታቸው አሁን እዚህ ውስጥ ምን ኦሮሞን ምን አስከተቱት? የኦሮሞ ሰራዊት ነው ያልኩ። ስለዚህ ይርታቸው ብልጽግና በመጨረሻ ፕሊዝ፣ እኔ በጣም ሲሪየስ ነኝ በጣም በነገር ላይ ተዲ ሌላ ዝም ብሎ ውሸት ሲያወራ ይርታቸው እኔ ታውቃለህ፣ እኔ ሳከብር አከብራለሁ። ፕሪንሲፕል ስትጥስ ደግሞ እኔ አባቴም ቢሆን አባራለሁ። አሮን ኬር ለፕሪንሲፕል ታማኝ መሆን አለብህ። የምታወራው ብልጽግና ከሆነ ብልጽግና ያልከውና ኦሮሞ ምናምን የኦሮሞ ህዝብ እኮ የተከበረ ህዝብ ነው። ኖ የሰራዊቱ በቃ ብልጽግና ብለህ ህዝብ ይገባዋል። የግድ ኦሮሞ ማለት የለብን። ብልጽግና ብለህ ጉዳይ ከብልጽግና ጋር ነው። ከኦነግ ጋር ከሆነ ኦነግ ብለህ ጥራ። እነሱም ልክ እንደዛው ጉዳያቸው ከፋኖ ጋር ከሆነ ፋኖ እያሉ ነው መጥራት ያለባቸው። እና አሁን ቲፒኤልኤፍ ጋር ከሆነ ቲፒኤልኤፍ፣ ትግራይ ህዝብ ምናምን ማለት የለብህም። አማራ ህዝብ ምናምን ማለት የለብህም። መሬት ላይ ያለው ህዝብ የተከበረ ህዝብ ነው። ፕሊስ አቶ ይርታቸው በዚህ አውደ አውራ እባክዎትን የተከበሩ ምክር ቤት አባል። አሁን ትልቁ ነገር ምን አለ መሰለህ፣ በዛ ማን ነው በዛ ማን እንደሆነ ህዝቡ ያውቀዋል ምን እንዳለ መሬት ላይ እና አገሪቱ ያለችው የብሔር ብሔረሰቦች ተብሎ በፖለቲካ መስክ ኤምፓወር የሚያደርገው አንድ ስልጣን ሲይዝ የራሱን ህዝብ ለመጥቀም የራሱን ብሔር ለማጥቀም የራሱን ማንነትም ለማንጸባረቅ ነው እየሄደ ያለው። ከስርዓቱ ውጪ ነው። ህገ መንግስቱ ግን ምንድነው የሚለው? የኢትዮጵያ ብሔር ብሔረሰቦች ህዝቦች የህገ መንግስቱ ባለቤቶች ናቸው ነው የሚለው። ነገር ግን እንደዛ በህጉ መሰረት የሚሄድም የለም። የኢትዮጵያ ህዝብ ባለቤት ያለ የህጉ ባለቤት ያለ በህጉ ራሱ የሚከተል ጠቅላይ ሚኒስትር ወይም ደግሞ ብልጽግና የለም። በጉልበት በብልጥነት ስማርት ነኝ እኔ እንደዚህ ሸውዳለሁ። ግን በዛ ሸውዳለሁ በሚልበት ጊዜ መቃብሩ እየሰፋ እየሄደ እንዳለ መከላከያም ሆነ የብልጽግና ሰራዊት ወአድማ በታኝ የፖለቲካም ሆነ አያውቅም። አሁን በእውነት ተመናገር ከፈለግን ቆይ ልጨርስ ተወኝ። እኛ ኢትዮጵያውያን እርስ በርስ ጥያቄ ለመጠያየቅ የምንመች ህዝቦች አይደለም። ጥያቄ በኋላ ይጠይቃል። አሁን ምላሴ ላይ ለመቆም ስለፈለገ ነው እንጂ እኛ የጎንዮሽ ጥያቄ ለመጠያየቅ የምንመች ህዝቦች አይደለም። ይሄ ሊጨርስና በኋላ ይጠይቃል። ይርታቸው ተናገር፣ ፖለቲካን ስራ፣ ከዛ ወደ ዋንጋሪ እንሄዳለን። እና ሲጨርስ መጨረሻው ላይ መጠየቅ ይችላል። እድል እሰጠዋለሁ መጠየቅ ታይም ቆርጬ ቢሆንም ለምን ይጠይቃል? የፖስታ አድራሻን ኮመንት ላይ ጻፍ። ቆይ አንተም እሱ ለአንተ ይስጥና አንተ ትነግረኛለህ። ጽፎ ካመለከተ በኋላ ከዛ በኋላ በአንተ ሰማዋለሁ። ምንም ችግር የለም። ወይ አሁን ምን አለ መሰለህ ሐሳቤ ወደ ጠቅለል አድርግ ወደ ነበርኩበት መስመር እየጣሱ ስላለ ወደዛ ወደ መስመሬ ልግባና ዋና መንግስት ኃይል ተዳክሟል። ኃይሉ እየተዳከመ በሚሄድበት ጊዜ እየሸሸ ነው ያለው። ፋኖ የሚያስተዳድረው ቦታ የለቀቀለት ወረዳዎች 18 20 ወረዳዎች ይዟል በአሁኑ ሰዓት። ስለዚህ መሰረተ መልካም አስተዳደር ለአማራ ባለበት ፋኖ መንግስት ላንን ያህል የሚሸፍን ኃይል ከእንግዲህ በኋላ አስልጥኖ ማምጣት አይችልም። የአማራ አድማ በታኝና ሚሊሻ 600 በአንድ ቀን በሁለት ቀን ሲያልቅ ፋኖ ምን ያህል ኃይል እንዳለው ማየት መረዳት መቻል አለብን። ባለፈው በጽሁፍ የወጣው ከ60 የሚሆን አመራሮች ባለስልጣኖች የነበሩ ኢንስፔክተር የለ፣ አድማ በታኝ የለ፣ ሻለቃ አዛዥ የለ፣ ኮሎኔሎች የለ፣ አልቀዋል። እኛ ወገኖቻችን ናቸው፣ አማራዎች ናቸው። መሞታቸው ግን ብልጽግና ለገዳዩ አሽከር ሆኖ እናድናለን እሱን እንሞትልሃለን ብለው ለአብይ ሙተዋል።
ነገር በማግስቱ የፌዴራል መንግስት ወታደሮች ሲመጡ አካባቢ ላይ ፋኖች አልነበሩ። የት ሄዱ? ስማ ነገር ብልጥ ልጅ የያዘውን እየበላ ያለቅሳል የሚባል ነገር አለ። የሚፈልጉትን መሳሪያ አግኝተዋል፣ ትጥቅ አግኝተዋል፣ ሁሉ ነገር አግኝተዋል። ማረፍ አለባቸው። ግን ለቀው ሁሉንም ቦታ መከላከያ አልገባም። ብዙ ቦታዎች እንደተያዘ ነው ያለው። ራሱ እያስተዳደረ ነው ያለው። ውሸት መንግስት መጣ ምናምን የሚሉት እዚህ ራሱ የኛ ልጆች የጎንደር ልጆች ሰላምታ ስልክ እንኳን ማንሳት የነፈጉኝ ሰዎች አሉ። የሳፖርት ያረክ የእንትን እያል ከዚያ ደርሳል ብለው የተቀየሙኝ ሰዎች አሉ። ለእኔ በጣም ቅርብ ጓደኞች የነበሩ የአገሬ ልጆች ስልክ ማንሳት አቅቷቸዋል በአሁኑ ሰዓት። ለምን? መሬት የደረሰውን አብረው የተማሩ አብረው ሲሰሩ የነበሩ ብዙ ቦታ የሚተዋወቁ ደቡብ ጎንደር የነበረ ኃይል በሙሉ እዚህም ከነሱ ጋር በይፋ አባል ነው። በዚህ አጋጣሚ ስልክ ስደውል አንሱ ነው ወይስ ምንድነው? አልገባኝም። ነው እዚህ ያሉትን እምልህ ጓደኝነትን አልፈለጉም። ከእንግዲህ በኋላ ተቀየሙ ማለት ነው። እዛ የሞቱ ዘመዶቻቸው ሊኖሩ ይችላሉ፣ ጓደኞቻቸው ሊኖሩ ይችላሉ። ስርዓቱ ለፋኖ ለምን እንደዚህ ታደርጋለህ ከሚል አንጻር ነው የተቃወሙት። ነገር ግን እኔ ኦልሬዲ ወድጄ የገባሁት ነው። ማንም ቢሆን ህይወቴ ኢትዮጵያ ነፃ ወጣታለሁ እንጂ ከሌሎች ጋር ሁኜ የአማራ ህዝብ በየቦታው መጓሳ ሆኖ እንዲቀር ተበትኖ እንዲቀር ማንነቱ ጠፍቶ ኢትዮጵያም እንድትፈርስ አልፈልግም። ኢትዮጵያ ሀገሬ ነች። ትብቴ የተቀበረባት ነው። ሞቼላታለሁ፣ ቆስዬባታለሁ፣ ደም በደም ሁኛለሁ። ብዙ መስዋዕትነት አሳልፋለሁ። 40 ዓመት ስታገል ብዙ መከራ ብዙ ስቃይ አይቼባታለሁ። ከእንግዲህ በኋላ እችን ሀገር ወድቃ እንደማትወድቅ እንደማትበተን ልነግርህ እፈልጋለሁ። ማንኛውም እዚህ መጥቶ ቢለፈልፍ ቢያወራ መሬት ላይ እየተሰራ ያለው ለጠላት አትነግረውም። በተግባር እያሳየን ነው። የትኛው መከላከያ ከየት ዘምቶ ነው አሁን ከእንግዲህ በኋላ ያለቀ ሬሳውን ለቃቅሞ አምጥቶ ነው አሰልጥኖ ነው የት እያሰለጠን ቦታውን ለምን ሄደ ማታግዛቸው? የግድ መሄድ የለብኝ እኮ እዚህ ሪኳየርመንት ዋት ሪኳየርመንት እኔ በአቅሜ በሚችለው ያህል እገናኛለሁ፣ ፕላን እሰጣለሁ፣ እቅድ አወጣለሁ፣ ምክር እሰጣለሁ። ብዙ ነገሮች ከዚህ ሁኜ መስራት እችላለሁ። አይ ዶንት ሃቭ ቱ ጎ ቢ ዜር። አዋጊና አመራር መስጠት የሚችል ኃይል የግድ መሄድ የለበትም። አይ ካን ሪድ አብይ አህመድ ማይንዱ አብይ አህመድ ምን እየሰራ እንዳለ እንዴት እንደሆነ ሲናገሩ በዚህ ሁነን የማንበብ ችሎታ አለን፣ እንረዳቸዋለን ምን እንደሆነ በየሰከንዱ የሚናገሩትና የሚያወሩትን ሁሉን የማይገናኝ ነው። ስለዚህ መሃሉ ወገው ተቆርጦ ከዛም የተቆራረጠ ኦሮሚያ ክልል ትልቅ የኦሮሞ ታጋዮች ቦታ እየተቆጣጠሩ ነው ያሉት። ፋኖ በስፋት እየሰራ ነው ያለው። ወያኔ 270 ወታደር አለኝ ብሏል። ለምን ታዲያ ከሌለው ሂዶ ለምን መከላከያ ገብቶ አይቆጣጠሩም? አንድ ሀገር አይደለም እንዴ? እንዴት ነው የኢትዮጵያ ብር እና የናቅፋ በናቅፋ ግብይት የሚያደርገው አንድ ሀገር የሆነ ሀገር ትግራይ ክልል እንዴት አድርጋ ግን ዲፕሎማሲ መፍጠር ትችላለች? ራሱ መንግስት ስለሌለ ስለተዳከመ አቅሙ ስለሌለው ሃይባይ ማለት ስለማይችል ሌላ ሀገር መጥቶ ጋምቤላ ላይ ደቡብ ሱዳን መጥቶ ወረውት የለም እንዴ? በዚህ በኖርዙ ደግሞ ሱዳን። ስለዚህ በየቦታው ኢትዮጵያ ሶማሌስ ንትርክ አልገባችም እንዴ? ሶማሌ እያለው ያለ አይሰማችሁም? አታዩም ወይስ አዲስ አበባ ተያዘ እስኪባል ነው? አዲስ አበባ አሁን ትራንስፖርቴሽን አለ። ከየትኛው ቦታ ነው እህል ተጭኖ ሊገባለት የሚችል? አዲስ አበባ ከየት መጥቶ ነው? የት የተመረተ ነው? ኦሮሚያ የተመረተ መግባት አይችልም። ትራንስፖርቴሽን የለም። ስርዓቱ ወድቋል። እግዚአብሔርም ረድቶናል። የአረብ ሀገር የተፈጠረው ጦርነት ለኢትዮጵያ ለአብይ አህመድ ትልቅ ውድቀት። እኛ በእግራችን መጓዝ እንችላለን። የትኛው መከላከያ ነው አሁን ብዛውት በእግሩ ተጉዞ ነው አሁን ነፃ ሊያወጣን የሚችለው? ምንድነው ታዲያ አሁን የቀረው? ታዲያ ስርዓቱ ከወደቀ እናንተ ለመጓዝ እኮ የቀረው ትንሽ እየተጓዛችሁ ቆይ፣ በእግር እየተጓዛችሁ 4 ኪሎ ለመግባት ምን ጂፒኤስ ነው የጠፋችሁ? ምንድነው ታዲያ ከወደቀ እየተራመዱ መግባት ነው? ምንድነው የቀረው? አዎ
የእንቅፋት ሆኖ የነበረ የአድማ መታኙ የአማራ ክልል ሚሊሻው ምናምን ከመንግስት ገንዘብ እየተቀበለ እየተማረኩ እኮ እየተናገሩ ነው ያለው። ለገንዘብ ገና ከአድማ በታኝ ከሚሊሻ ጋር ነው የተዋጋ ያለው። ኖ መከላከያማ ኦልሬዲ ለቆ ወጣል፣ ተመቷል እኮ ተዳክሞ ቦታቶ በቃ እርስ በርሳችሁ ተዋጉ ብሎ ለአብይ ደግሞ እድሜ ለማስረዘም እንደ ኤዲት መድኃኒት የወሰዱ አሁን እየወደቁ ነው ያሉት። ቆይ ይርታችሁ እኔ ገብቶኛል ለማለት የፈለከው ግን እንደው ልጠይቅህ ብዬ ነው። እርስ በርሳችሁ ተታኮሱ ብሎ ከሄዱ እርስ በርስ የተታኮስከ ከሆንክ እንቅፋት ከሆነብህ ሚሊሻው ወይም ደግሞ አድማ በታኙ ዋናውን መከላከያ ሰራዊት ሳትገጥም እዚሁ ሚሊሻው እንቅፋት ከሆነብህ ያኛማ ተመቷል እኮ አልቋል እኮ። መከላከያማ አቅም የለውም፣ አቅሙ አለቀ። አማራ ለአማራ ሲሆን ግን ጦርነቱ እንዴት እንደሆነ ይተዋወቃል አገሩ። ስለዚህ የሚሊሻው ጉዳይ ነው የያዛችሁ ማለት ነው። አሁን እሱ ሚሊሻም ተከናንሟል። አሁን በየቦታው ሚሊሻ እጁ ካልሰጠ ይመታል። እጅ ስጥ ተብሎ ተነግሮታል። አድማ በታኙ ሚሊሻ ማለት ዱላ የሚይዙት ናቸው አይደል? ከዱላ ውጭ ምንም አይዙ። አንተ እየቀለድክ ነው። ሚሊሻ ማለት ዩኒፎርማቸው ራሱ እንደዚህ የተሰፋ ምናምን ምስኪን ሪታየር ያደረጉት ሰው ሽማግሌዎች ናቸው። ወጣትም ልትሆን ትችላለህ። ከገበሬ ወጥተህ እሺ፣ በቀላል የጦር መሳሪያ የሚይዙ ማለት እንደው ያዙ ከተባለ፣ ካልሆነ ዱላ ነው የሚይዙት። ዱላ የለም። ጦርነት እየላክ ሰው እየላክ ነው ዱላ ምትል። አድማ በታኝ ነበር ዱላ የሚይዘው፣ ፖሊስ ነው ከተማ ላይ የሚይዘው እንጂ ወይም ወታደር። ይሄ ጋዜጠኛ ሆነ ኢትዮጵያ ተወልደ እንዴት ወታደርና ሚሊሻ አድማ በታኝ ደህንነት መረጃ ይህን ነገር አታውቅም እንዴ? እየቀለድክብኝ እያሾፍኩ የሚሉኝ እኮ ሰዎች ማንንም ጠይቅ ይርታቸው። ዛሬ ፖለቲካ ይዝ የጀመረ ሰው ሚሊሻ ምንድን ነው ብሎ በጠይቀው ይህን ነው የሚነግርህ። ምንም እኮ የረቀቀ ነገር ሚሊሻ ማለት ዛሬ አይደለም። ኢትዮጵያ ውስጥ የሬዲዮ የእንትን የብዙ ፖለቲካ ስትሰራ የቆየ ሰው ነህ። እንዲያውም ሚሊሻ ቆይ ሚሊሻ ታጠቀ ከተባለ ቀላል እንደውም አይ ዶንት ቲንክ ሚሊሻ በኢትዮጵያ ደረጃ መሳሪያ ይታጠቃሉ ብዬ አላስብም። እንደው ታጠቁ እንኳን የሚባል ቀላል መሳሪያ የቆመ ጠበቀኝ ምናምን ሊይዙ ይችላሉ ከታጠቁ። እሱን አሁን ሚሊሻው እንቅፋት ከሆነብህ አይደለም። አሁን የውል ለማሳነስ ብትሞክር መሬት ላይ ያለው እንደዛ አይሆንም። አሁን ምን አለ መሰለህ የድሮ የምታወራው ድሮ በደርግ ጊዜ ወይም የምታውቀው ላዋደር ወዛደር የነበረው መስለህ ታየኝ የዚያ ወሬ ነው። ወይም ያነበብከው መጽሐፍ የወዛደር ታሪክ ነው መሰለህ። አሁን ሚሊሻ ማለት ክላሽን የያዘ ነው፣ ከህዝቡ የተውጣጣ ጸጥታ እንደ ጸጥታ አስከባሪ ነው። ከፖሊስ ብሎ ከአድማ በታኝ ማለት ሚሊተሪ ማለት ነው። እሺ ዋና እንቅፋት የሆነባችሁ ምንድን ነው? ሚሊሻው ነው ወይስ ፖሊሱ? የውስጥ የነበረውን መጀመሪያ አንድነት አለመምጣቱ ትልቅ ጊዜ ወሰደ። አንድነት ከሆነ ደግሞ ብጥስሱ አወጡት። ከዛ በኋላ መከላከያ ሲያልቅበት አብይ ሸሸ፣ ጥሎ ሄደ። አቅም የሚሸፍን የለውም። ስለዚህ እናንተ ተዋጉ። መከላከያን አንተ በምትለው ሊድና መከላከያን የሚያህል ግዙፍ ስብስብ ማሸነፍ ከቻልክ ሚሊሻው እንዴት ከበደ? አሁን እኮ ሚሊሻው ተሸንፏል እኮ 600 በአንድ ውጊያ መሞት ማለት በሁለት ቀን 600 ምንድነው ታዲያ የቀረው? መለከት ነው የሚነፋው? መድፍ ነው የሚተኮሰው? ታዲያ ወደ 4 ወር ለመጓዝ ምንድነው የቀረው? ምንድነው? ብዙ ነገር። ኢትዮጵያ ሰፊ ሀገር ነች እና የተለያዩ ቦታ የያዝክ ስትሄድ ሞር ሰራዊት ያስፈልጋል፣ ኮማንድ ያስፈልጋል፣ ኮማንደሮች ምናምን በየቦታው። እንደ መንግስት ነው ፋኖ አሁን እየሄደ ያለው። የመንግስት መዋቅር እየያዘ ይሄዷል። ዝም ብሎ ተራ ሳይሆን የመንግስት መዋቅር መሰልጠኛ አለው፣ ሜዳ ትልቅ አለ፣ ያስመርቃል። 2000 3000 በየቦታው የሚመረቅበት ዘመን የሰለጠነው ኃይል ወጣቱ ልክ እንደ ኢትዮጵያ መከላከያ በጣም ግዙፍ የሆነ በስፖርቱ በምኑ በጣም አስተዋጽኦ ያላቸው ያው የአማራ ህዝብ ወታደርም ስለነበር አብዛኛው የኢትዮጵያ ወታደር የነበረው ጡረታ ያወጡትን ያሰለጥኑታል። ኮሎኔል ጄኔራል አሰልጣኞች በሙሉ የአማራዎች ናቸው፣ የኢትዮጵያ አሰልጣኝ የነበሩ ማለት ነው። አሁንም ፋኖ የሚያሰለጥኑ እነሱ ናቸው። በየቦታው ትልቅ ግዙፍ አዳራሽ መድረክ በማይክሮፎን ስብሰባ ያደረጉ በየቦታ ህዝብን ጭፈራ ዘፈን እየዘፈኑ ባህልና ካልቸራቸውን ከዚህ በኋላ ወደ ዋንጋሪ ከመሄዳችን ፊት
ቁልጭ ያለውን ቀን ንገረን። ከዚህ በኋላ 4 ኪሎ ለመግባት ምን ያህል ጊዜ ይፈጃል? እሱ የሚሊተሪ ጉዳይ ነው። ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ አንድ ወርም ሊሆን ይችላል። አሁን ኢትዮጵያ አብይ በዚህ በጋዙ ራሱ ህዝቡ ይነሳል። የሚበላው የለውም፣ የሚጓዝበት ትራንስፖርቴሽን የለም፣ የመንግስት ስራ መድረሳችንም በየመንገዱ መኪና እየቆመ ነው ያለው። ስለዚህ ጋዝ አጥቶ መንዳት ቦታውን እንኳን መድረስ አይችልም መኪና የያዘ ሹፌሮች እና ይህን የሆነ ያለበት ሀገር ክራይስ ውስጥ የወደቀ መኪና ማይቆምበት ዓለም አለው በነዳጅ እጥረት። በቃ በተለይ እንደ ኢትዮጵያ ድሃ ነው መኪና የትም እየቆመ ነው። ኢትዮጵያ ብቻ አይደለም። አንተ ነህ ፕሊስ መኪና ስማ ነገር ኢትዮጵያ እንዲያውም አሁን ምን አለ መሰለህ ጋሬ እንኳን የለንም አዲስ አበባ። የአዲስ አበባ በትራንስፖርቴሽን እጥረት ራሱ እየተቸገረ ነበር። ይርታችሁ ካመጣው አይገር ጨዋታውን አሁን አንተ 4 ኪሎ ስትገባ እነዚህ የሚቆሙ መኪኖች በጋዝ እጦት ምክንያት እንዳይቆሙ ምን አይነት መፍትሄ ነው የምትሰጣቸው? እስኪ ንገረኝ። መጀመሪያ የውስጥ ችግር ትፈታለህ። ከዛ በኋላ የመኪናውን ነው ኖ አጠቃላይ የውስጡ ችግር ትፈታለህ የህዝቡን። ከዛ በኋላ ያለውን ዲፕሎማሲ ደግሞ ከዲፕሎማሲም ትሰራለህ እኮ ዲፕሎማሲ ታስተካክላለህ። ከዛ ወይ ልጨርስ። ጋዝ እንግዲህ መኪናው በጋዝ እጥረት አንድ ባንድ እየመለስልኝ አምታታው በከተማው እንደ መኪኖች በጋዝ እጥረት ምክንያት እየቆሙ ነው አልከኝ። አንተ 4 ኪሎ ስትገባ መኪኖች በጋዝ እጥረት ምክንያት እንዳይቆሙ ከዓለም ነባራዊ ሁኔታ ባፈነገጠ መንገድ ምን አይነት መፍትሄ ነው የምትሰጣቸው? አንደኛ እነ አብይ አህመድ ያወጡት ጋዝ አለ፣ በትክክል እናካፍለዋለን አውጥተናል ብለው ስለተናገሩ እንግዲህ ጋዝ አውጥተናል። የመጨረሻ እኮ ቾክ ፖይንት ላይ ነው ያስቀመጥኩት። አይርታቸው እሺ ይመች በቃ እሱ እናካፍላለን። ከዛ በኋላ ሲያጣ እኮ እሺ እኔ ተናግሬ አሳቀኝ እኮ ወደኋላ መልሼ ሳየው ይኸው ጥያቄውና መልሱ። ኤኒዌይ ምን አለ መሰለህ እንግዲህ ባለፈው አዲስ አበባ ላይ ጋዝ ሲያቃጥሉ ነው ሲሮጩ አይተናቸዋል እና የብልጽግና ደጋፊዎች። ስለዚህ እሱን እንዳይረጭ መሬት እንዳይፈስ ለህዝብ እናካፍለዋለን፣ መኪናዎቹን እንዲነዱ እናደርጋቸዋለን። ለምን አሁን 4 ኪሎ ሞልቶ ነው ያለው ጋዙ እና እዛ ተደብቀው ስለሆነ ማለት ነው። ስለዚህ እሱን አውጥተን ለህዝብ እናከፋፍላለን። ነገር ግን እውነት ከሆነ ከወደቀ በኋላ ዋት ሪኳየርመንት ምንድነው ኢትዮጵያ የሚያስፈልጋት? ከጎረቤት ሀገር ሰላም ነው የሚያስፈልጋት። ለጊዜው እንኳን ቶሎ ችግሩ ወደ እንትን መጣለን። እሺ ቴንክ ዩ ቀሉስ ቀል ነው ይሁን መሰለው ፖለቲከኞች ሁሉንም የህዝቡን የምታዩትን ችግር እንደ ችግር አድርጋችሁ በቃ ለጊዜው እንትን ስለተመቻችሁ ፕሊዝ አረፍተ ነገራችሁ መሃል አሰንቀውት። ትክክለኛው ሰው ሲያገኛችሁ አደገኛ ነገር ነው የሚፈጠው። ህዝቡ ሲጠይቃችሁ ለምሳሌ ያንተ ጨርሻ ነው ገብቶኛል። ሁሉንም የሚፈጠሩ ነገሮችን ሙቀት ስለፈጠረልህ ብቻ እያስገባ አትነዳውም። ዝም ብለህ አረፍተ ነገር አትገነባ። ሁሉንም መንግስት የሚያደርገውን ነገር ገና ለገና ከመንግስት ጋር ተቃዋሚ ስለሆንክ ብቻ አትቃወሙ። አንዳንዱ ከአንተ ፕሪንሲፕል ጋር የሚስማማ ሊሆን ይችላል። ለምሳሌ መንግስት የባህር በር ያስፈልገኛል ካለ የኢትዮጵያ ህዝብ ጥያቄ ከሆነ ይህም የኛ ጥያቄ ነው ማለት ያለብን። አንተም 4 ኪሎ ስገባ ጠረጴዛ ላይ የሚቀርብልህ ጥያቄ ነው። ገና ለገና የፌዴራል መንግስት ስለጠየቀው ብቻ አትቃወሙ። ይህንን ማወቅ አለብን። የእናንተ ፕሪንሲፕል የሆነውን ነገር መንግስት ያደርግ ካየው ኦኬ ዝም ነው ማለት ያለብን። ይሄ ትክክለኛ ነገር ነው። የትም ዓለም ላይ ያለ ነገር ነው። ለምሳሌ ዛሬ የእስራኤል ተቃዋሚ ፓርቲዎች እስራኤልን እያደረገች ያለችውን ነገር አወገዙ፣ ጦርነቱን ግን እንደሚደግፉ ይናገራሉ። ቢኮዝ ይሄ የእስራኤል ናሽናል ኢንተረስትን የሚቃረን ነው ብለው ያምናሉ። ጀነራል በሆኑ ሀሳብ ጉዳይ ላይ ይስማማሉ። ግን ስፔሲፊካሊ ጦርነቱ እንዴት እያደረጉ እንዳሉ በሚያደርጉበት መንገድ ላይ ህዝባችንን እያስጨረሰ ነው። በዚህ ጦርነቱን በሚያደርጉበት መንገድ ላይ ይቃረናሉ እንጂ በሀሳቡ ላይ ይስማማሉ። እኛ ጋስ ጀነራል በሆነው እንኳን ጉዳይ ላይ እንኳን ህዝባችን በሚፈልገው ጉዳይ ላይ እንኳን ገና ለገና መንግስት ስላነሳው ብቻ የመንግስት ተለጣፊ የመንግስት ደጋፊ ያሰኘኛል በማለት
ያልተጠና ነገር ስለምናራምድ እንቃወማለን። ሁሉንም ነገር መንግስት ስለጀመረው አትቃወም። ሁሉንም ችግር ስለሆነ ብቻ እንደ ችግር አድርገህ ለጊዜያዊ ሙቀት ለመፍጠር ማትጠቀም። አንዳንዱ የዓለም ችግር ነው። አንተም ብትመጣ ማትፈታው ነገር ስለሆነ ምንም ታደርገው አታነሳውም። አንተ ማንሳት ያለብህ ፕሪንሲፕልህን ብቻ ነው ማንሳት ያለብህ፣ መታገል ያለብህ እዛ ላይ ፎከስ ብናደርግ ማለት ነው። እሺ ይርታቸውን ከልብ እናመሰግናለን። ወደ ዋንጋሪ ልምጣ። አይ ቲንክ አሁን በሰዓት ላርግ። ከዚህ በኋላ ሰው አንጨምር ፕሊዝ። ባንዲራ የቀየሩ ካሉ ይርታቸውን ይሄን ያክል ጊዜ የ70 ዓመት ያደረግነውን የፖለቲካ ትግል አስታወሰኝ። ይርታቸው ሲያወራ 70 ዓመት እንዴት እንደተጓዝን ነው የተገነዘብኩትና አሁን ጋሽ ይርታቸው እርግጡን ነገሩን መቼ ነው የምትመጡት? እንደ ዘመነ 2017 ዓመታችን ነው ጠብቁም ብሎ በርኳ ባለ ቁጥር ዘሜ መጣ እያል ስንጠብቅ ሆዳችን ሲንቦጫቦጭ ነው የከረምነውና መቼ እንደምትመጡ እርግጡን ነገሩን እኛም ክፉ እንዳንናገር ማለት ነው። እንግዲህ ሚሊሻን ማሸነፍ መከላከያ አልቋል። መከላከያ ካለቀ ሚሊሻን ማሸነፍ ካቃታችሁ ባንዲራ እስካሁን መቀየር ስላልቻላችሁ በቀላል መለየት አልቻልኩም። በቀጣይ ሁለተኛ ምዕራፍ ላይ ለምናደርገው ውይይት ወይ መቀየር ካልፈለጋችሁ አይዶን ነው እንዴት እንደምንለያችሁ አናውቅም። በመካከለኛ ምስራቅ ጉዳይ ላይ እናወራለን ምናምን ተባብለን ነበር። ያን እያደረጋችሁ እሺ። ዋንጋሪ ይቀጥል። ኦኬ እንግዲህ የፋኖ ፕሮፓጋንዳም እንደው አይነት አለው። እንደው መጣን እንደው በተን ነው መከላከያ አይችልም። ጋሽ ይርታቸው አሁንስ እንደው ኦሮሞን አመላሳቸው ላይ የተከተቡት ይመስለኛል። እንደው ትልቅ ሰው ናቸው። በእርግጥ ደስ ይሉኛል። እንደሳቸው አይነት ትግል ከሆነ እኔ 1000 ዓመት እንታገል ችግር የለብንም። ምክንያቱም የሚጎዳው ወክልሃለሁ የሚሉት ማህበረሰብ ስለሆነ አሰች ጉዳት የለውም ለኢትዮጵያ መንግስት። ግን እንደ ኢትዮጵያ ግን ወደ ኋላ ያስቀረናል። እንደዚህ አይነት ትግል ላለፉት 70 ዓመታት ምንም ኮምፓስ የሌለው ትግል፣ ፕሮግራም የሌለው ትግል፣ ፕሮፓጋንዳው ኦዲት የማይደረግ ትግሉ ውጤት አመጣ ላመጣ ኦዲት የማይደረግ ወጣት የሚያስጨርስ አገር የሚያድህይ አሁን ላለፉት 4 ዓመታት የአማራን ህዝብ አደንቁረ ከትምህርት አርቀህ ወጣት ኔክስት ጄኔሬሽን ላይ ትምህርት እንዳይማር አድርገህ ትምህርት ቤት የሚሄድ ገለህ ገበሬ እንዳያመርት አድርገህ ማህበረሰብን አደይተህ ፖለቲካ ሰራው ብለህ ገብተህ ትበላለህ። በጣም እኮ የሚያሳዝን እኮ እንደ አገር ያለብን በሽታ በጣም ያሳዝነኛል። በእውነት በቃ አንዳንድ ጊዜ አዝናለሁ። ያው መቼም ወደድክም ጠላም ውድቀታችንም አብሮ ነው፣ እድገታችንም አብሮ ነው። አብረን ነው በቃ ስንፈጠር አብረን እንድናድግ፣ አብረን እንድንበለጽግ፣ አብረን እንድንደህይን የተፈጠርነው እንደዚህ አይነት ትግሎች ናቸው። ኢትዮጵያ እንዳለፉት ነጋድራስ ገብረሕይወት ባይከዳኝ በጣም በዛ ዘመን የጻፉት ጽሁፍ ላይ እንደዚህ አይነት የጎጥ አስተሳሰብ ነው ኢትዮጵያ እንዳህ አድርጎ ያስቀራት ብለው ይጽፋሉ። እኛ ዘንድሮም ከነጋድራስ ገብረሕይወት ባይከዳኝ 100 ዓመት ወደ ኋላ ቀርተናል። አሁንም ከወንድምን አድማ ብተና ሚኒሻ ገደልኩ ብለህ የምትፎክር አሁንም በ21ኛው ክፍለ ዘመን ላይ ይሄ ትግል አይደለም። ይሄ ሲጀመር ወክልሃለሁ የምትለው ማህበረሰብ ማደየት፣ መግደል፣ ለእርዛትና ለሀዘን መዳረግ ነው። ሲቀጥልና ኢትዮጵያውያንና ኢትዮጵያን የማይወጡት አረንቋ ውስጥ መክተት ነው። ይሄ አይጠቅምም። የብልጽግና መንግስት ቅድም ብዬ የነበረ ቴዲ ፖለቲካ ሁሉ የምታሸንፈውን ጦርነት ሁሉ አትዋጋም። ስለምታሸንፍ አትዋጋም። ብልጽግና ኃይለኛ ስራ ላይ ነው ያለው። ክልልህን ለህግ አልገዛም ብለህ ክልልህን የጦር አውድማ አድርገህ ሚኒሻ ወንድምህን እየገደልክ የምትፎክር ከሆነ ቀጥልበት፣ የሚጠቅምህ ከሆነ። ይሄ ፖለቲካ አይደለም። ኤሊቱ ማሰብ አለበት። የአማራ ህዝብ አሁን ወጥሮ እየታገለ ነው። አጋልጦ እየሰጠ ነው። አሳልፎ እየሰጠ በቃን አየው። ይሄንን እንደ ፍርሃት ቆጥሮ የብልጽግና መንግስት መከላከያ ፈሪ ነው ተብሎ ተመልክት። አሁን የመከላከያ ከአማራ ሚኒሻ በታች አድርጎ ጀግንነቱ ሲተርከው አያለም። ይሄ በጣም ስሁት የሆነ ድምዳሜ ነው ዋጋ እያስከፍለን ያለው እንደ ሀገርም እንደ ብሔርም እንዲያው እንደ ክልልም ሁላችንንም። ይሄ ከዚህ አይነት የሰቀጠ አስተሳሰብ ውስጥ እንውጣ በፈጠራችሁ። ይሄን የጎዳን ትልቁን ማህበረሰብ ትንሽ የሚያደርግ የፖለቲካ አስተሳሰብ ይዘን
አናዋርደው በዓለም አደባባይ። አሁን ዘመኑ በተለይ በዚህ ዘመን አፍሪካ እንኳን አንድ ሆና ራሷን ማዳን በማትችልበት ዘመን በዚህ ዘመን ወጣት ለማስጨረስ ለራስ ቁጭ ብሎ እኔ አቅሜን ነው የሚሰራው የተባሉ የድሮ የ60ዎቹና የ70ዎቹ መገዳደልን እንደ ብርቅ እንደ ጀግንነት የሚቆጠር ትውልድ በተለይ እንደ ይርታቸው አይነት ትውልድ የ60ዎቹ ትውልድ ለህግ መቅረብ ያለበት ትውልድ አሁን ያሁኑንም ትውልድ ለሞት ይዳርገዋል። በዛ በተሸነቆረ አስተሳሰቡ ማለት ነው። ኢትዮጵያን 60 ዓመት ወደ ኋላ በመለሳት አስተሳሰቡ ማለት ነው። አሁን ያለውን ወጣት ተምሮ ከዘመኑ ጋር መራመድ እንዳይችል አሁንም ከኪላሽ ጋር አስታጥቆት ሚኒሻውን እና ፋኖ ሚኒሻውን ከመከላከያ ጀግና በላይ ነው ብሎ ያወራላል እንደ ትርክት ማለት ነው። አሁን በሱ ቤት ትርክት ፈጥሯል። ይርታቸው እባክህ እድሜ ትልቅ ሰው ነው። አንተም ተመከርና ምከር ወጣት፣ አለበለዚያ ጡረታ አውጣ። ጡረታ የሚባል ነገር አለ። ጡረታ የሚባል ነገር አለ። ትክክለኛው አማራ ከሆንክ ለአማራ የምታስብ ከሆነ እባክህ ጡረታ አውጣ። የምትጠቅመው በዚህ ነው። ጦርነት ወጣት ማስጨረስ የእናንተ ትውልድ ለዚች ሀገር ያስታጠቀን የነተበ ፖለቲካ ነው። የእናንተ ትውልድ ይችን ሀገር ወደኋላ ሰንቆ የያዛት ብልሹ መጥፎ ፖለቲካ ባህል ነው። ክላሽ ታጥቀ ፖለቲካ የምትል በ21ኛው ክፍለ ዘመን አሜሪካ የምትኖር ፍጡር አሜሪካ የኖርክ እንኳን ከክላሽ መላቀቅ ያልቻለ የነተበ ጭንቅላት ውጣ ከዚህ ውስጥ። ወጣቱን ታስጨርስ፣ አገር ታስጨርስ፣ ሀብት ታስጨርስ። እንደ አገር የተረገመን ይመስል ከ60ዎቹ ጀምራችሁ የምታመጡብን የጦርነት ጣጣኖችን አገር ወንድም ከወንድም አባት ከልጅ እናት ከልጅ ሲያጋድል ከርሞ አሁንም ተከትሎን የመጣው አሁንም የምታወራ ወንድም ከወንድም መጋደል እንደ ጀግንነት የምታወራ ማለት ነው። ይሄ ለማንንም አይጠቅምም። እንደ አገር አደይቶናል። እስካሁን ይበቃናል። አሁን ይበቃናል። ማታሸንፉትን ትግል እርስ በርስ እንኳን አልተግባባችሁም። እንኳን የፌደራል መንግስትን ልትጥልቅ ይቅርና አሁን 20 ወረዳ ያልክ አለቃ ደግሞ 90% ተቆጣጥሮናል ሲል ነበረ ሰሞኑን። እንደው ፕሮፓጋንዳም አይነት አለው። ይሄ የመጨረሻ ንግግሬ የኢራቅ ሳዳም ሁሴን ጦርነት ሲያደርግ የሳዳም ቃል አቀባይ ነበረ። ማን ጣሪቅ ነው? ማን ስሙ ጠፋኝ። ማን ጣሪቅ አዚዝ ነው የሚባል ፕሮፓጋንዲስት ነበር። ሳዳም ተይዞ ከጉድጓድ እየተጎተተ ጨረስናቸው፣ የኢምፔሪያሊስቱን ወታደር ገደልናቸው ምናምን ይል ነበር። ፉከራው በቃ እንደው ወደር የለውም። እንዳፉ ባረገላቸው ለኢራቅ ህዝብ። ግን ይሄ አይጠቅም። የአማራ ህዝብ በተንኮል በገዛ ልጆቹ ህገ መንግስት ተረቆበት ጨቋኝ ተደርጎ መከራውን ሲበላ ማህበራዊ እረፍት እንዲነሳ ካረገው ኃይል ጋር ነፃ ወጣዋለሁ ብለህ የምትታገል የአማራ ነቀርሳ ነው ማለት ነው። አንተ ለአማራ ማይጠቅም ትልቁን የኦሮሞ ማህበረሰብ ትንሽ የሚያደርጉ ትንንሽ አስተሳሰብ የታጠቁ ኦሮሞን ነፃ እናወጣለን የሚሉ ትልቁን ማህበረሰብ ማንም ሊገዛው አይችልም። ኦሮሞን ትልቅ ማህበረሰብ ነው። ትንሽ አስተሳሰብ ታጥቀው ግን ትልቁን ማህበረሰብ ትንሽ የሚያደርጉ አሉ። ከእንደነዚህ አይነት ጥቃቅንዬ አስተሳሰብና ከጥቃቅንና አነስተኛ አፈጣጠር የተፈጠሩ ታጋዮችን ጡረታ ማስወጣት አለብን። በተለይ የ60ዎቹን የነየርታቸውን ትውልድ ለህግ ማቅረብ አለብን። የአሁኑንም ወጣት ደም የሚያፈሱ በአሁኑ ወጣት በደም የሚገብሩ የጠቋር ባለፈው ያለው ሞጣ ጠቋር ነው ያለኝ የጠቋር አስተሳሰብ ያለባቸው ወጣት ካልገበሩ ፖለቲካ የሰሩ የማይመስላቸው ቆሞ ቀሮች አሉ። በቆሞ ቀር አማራ አይመራም ከዚህ በኋላ። ይሄን አስረግጬ እነግራለሁ በሞጣ ንግግር። ቴንክ ዩ